የዛሬው የአካል ብቃት እንቅስቃሴ ወይም የማስ ስፖርት ፕሮግራም መጋቢት 24ን በተለይም 7ኛውን የመንግስት ምስረታን አስመልክቶ የተለያዩ ኩነቶች ይደረጋሉ። ከነዚህ ኩነቶች ውስጥ አንዱ ስፖርታዊ እንቅስቃሴ ነው። በዛሬው ዕለት እንግዲህ ህብረተሰቡ በሚኖርበት፣ በሚማርበት፣ በሚሰራበትና በሚዝናናበት ሁሉ የአካል ብቃት እንቅስቃሴን በማድረግ ባህሉ ያደረገ ማህበረሰብ መገንባት ነው። በዚህም ጤነኛ፣ አምራች፣ አገልጋይ፣ ንቁና ብቁ ዜጎችን ከመፍጠር አኳያ እንዲሁም ደግሞ ወንድማማችነት፣ እህትማማችነት፣ አብሮነትን፣ ህብረ ብሔራዊነትን ጭምር ለማጎልበትና ለማሳደግ ስፖርት የማይተካ ሚና አለው። ከዚያ አኳያ በዛሬው ዕለት እያከናወን ነው ያለነው። በየክፍለ ከተማ ሲዘጋጅ አልቀርም እሳተፋለሁ። አንደኛ ማስ ስፖርት ጥቅሙ ትልቅ ነው። በጤና ነክ እንደገና ደግሞ እንደዚህ ወጥሽ ከህብረተሰቡ ጋር ማስ ስፖርት ሲሰሪ የተለያየ ሰዎችን ነው የምታገኝና አምሮሽ ላይ የሚፈጥረው ነገር ራሱ የተለያየ ነው የሚያደርገው። ለጤና ለሁሉ ነገር ጥሩ ነው። ቢያንስ በሳምንት በፊት እንሰራ ነበር፣ በየሳምንቱ ለረጅም ጊዜ ይሰራ ነበር። በጣም ለጤና ብዙ ጠቀሜታ አለው። ጥሩ ነው። ማህበረሰባችን ያነቃል እና ደግሞ የተለያዩ ሰዎች ለስፖርት ያላቸውን ትኩረት የበለጠ መረጃ እንዲያገኙ ያደርጋል። ባለፉት 7 የለውጥ ዓመታት ውስጥ 1300 የሚጠጉ ደረጃቸውን የጠበቁ ስታንዳርዳቸውን የጠበቁ ዓለም አቀፍ ስታንዳርዳቸውን የጠበቁ የስፖርት ማዘውተሪያ ስፍራዎችን ገንብተናል። ከአጠቃላይ ደግሞ ስንመለከት በከተማችን ውስጥ በዚህ የለውጥ ዓመታት ብቻ 70% የሚሆነው የስፖርት ማዘውተሪያ ስፍራ የተገነባው በዚህ 7 ዓመታት ውስጥ ነው። ስለዚህ አንዱና ትልቁ ስኬት የስፖርት ማዘውተሪያ ስፍራዎችን ከማስፋፋት አኳያ ትልቅ ስራዎች ተሰርተዋል። በፊት መስቀል አደባባይ ወይም ደግሞ የሆነ አስፋልት ተዘግቶ ነበር ማስ ስፖርት ምንሰራና አሁን የተለያየ እንደዚህ አይነት ሜዳ መንግስታችን እንደዚህ አይነት ሰርቶ እንትን ሲያደርግ ስፖርት ራሱ እንድትሰሪ ያደርጋል። በየወረዳው ብዙ ስፖርት ማዘውተሪያ መንገድ ኢቨን እየተዘጋ ይሰራ ነበር። ያያውላውን ቀርቶ ደግሞ ትንንሽ ስቴዲየሞች በየክፍለ ከተማው ተሰርቷል። በቡድን ሆኖ ቡድን ጠብቆ ሳይሆን በተለያየ ቀን አንድ አካባቢ ላይ ሆነሽ በቡድን ሆነሽ የሮት አንዳንድ ነገሮች ተሰራያለሽ። ማስ ስፖርት እንቅስቃሴ ከዚህ ከተጀመረ ጀምሮ እስካሁን ድረስ ትልቅ ለውጥ ነው ያለው። ማህበረሰቡ ላይ ያለው ነገር ምንድነው? ጤናማ ዜጋ ወጣቶች ከሆኑ ደግሞ እስከ ኤሊት ማፍራት፣ የማዘውተሪያ ስፍራዎች መብዛት፣ ለእንደዚህ ለማስ ስፖርት ተብሎ የተሰራው የማዘውተሪያ ስፍራ ብዛት ኤሊት ስፖርተኞች እንዲወጡ ያደርጋል። የህዝብ ተሳትፎ ከጊዜ ወደ ጊዜ እያደገ እየመጣ እንደሆነ ነው እየተረዳውኝ ያሉት። ከዚህ ቀደም የነበረው ያው ብዙ ጊዜ እንዳይ ነገሮች አልተለመዱም። የማስ ስፖርት የሚባለው እንቅስቃሴ በተለይ ከለውጥ በኋላ ትሬንድ እየሆነ እየመጣ ነው ያለው።